የተጠቃሚዎችን ቁጥር ለማሳደግ የወሰድናቸው ኢንተርቬንሽኖች ደግሞ የደንበኞቻችን ቁጥር ምን ያህል አደረሰው ስንል ዛሬ ላይ የኢትዮ ቴሌኮም የደንበኞቻችን ቁጥር ይህ ማለት ጁን 26 ማለት ነው 30 ላይ ማለት ነው ምናልባት ከዚህ ስላለፈ ዛሬ ብዬ ነው 90.1 ሚሊዮን ደርሰናል ማለት ነው። ይሄም የእቅዳችን 101.7% ነው ማለት ነው። እቅዳችንን በሚገባ ያከናወንበት የፈጸምንበት አንዱ ትልቁ ስኬታችን በውድድር ገበያ ሆነን ተጨማሪ ደንበኞችን ማፍራታችን ነባር ደንበኞቻችንን ማቆየታችን ሌላው ትልቁ ስኬታችን ነው ማለት ነው። ለዚህ እንደምታዩት የደንበኞቻችን ቁጥር ከባለፈው አመት አንፃር ስናየው በ8.3% አሁንም አድጓል ማለት ነው። ቀደም ብዬ ጠቀስኳቸው አሁንም የምታዩት ቁጥር የኢትዮ ቴሌኮም ጉዞ በእድገት ቀጥሏል ማለት ነው። የሞባይል ድምጽ አገልግሎት ተጠቃሚዎች በባለፈው አመት ከነበረው 86 እንግዲህ 9 ደርሰናል በ8.2 አድጓል ማለት ነው። እንደዚሁም የሞባይል ብሮድባንድ ተጠቃሚዎቻችን ከባለፈው አመት አንፃር በ10.7% አድጓል 51.5 ሚሊዮን ደርሷል። ሌላው ትልቁ ሪከርድ እዚህ የምታዩት እንግዲህ አዲስ ማይልስቶን ያስመዘገብነው የፊክስድ ብሮድባንድ ደንበኞቻችን በ18% አድጎ 1 ሚሊዮን ደርሰዋል ማለት ነው። ይሄ አንዱ ትልቁ የዘንድሮ አቺቭመንታችን ስኬታችን ይሄ ነው ማለት ነው። ትርጉም ስላለው የፊክስድ ብሮድባንድ ተጠቃሚዎቻችን ግለሰቦችም አሉ በተለይ ደግሞ ኢንተርፕራይዞች የምንላቸው ለዲጂታል ኢትዮጵያ ትልቅ አስተዋጽኦ ያለው ኢንተርፕራይዞችን በተለይ የዲጂታል ትራንስፎርሜሽኑ አካል እንዲሆኑ አገልግሎቶቻቸውን ተደራሽ እንዲያደርጉ ትልቅ አቅም የሚፈጥር ነው ማለት ነው። ስለዚህ ይሄ በአጠቃላይ የቴሌኮም ከቨሬጅን ከፖፑሌሽን አንፃር ያየነው ከሆነ 99.8 ያደረሰ ከጂኦግራፊ ከቨሬጅ አንፃር ደግሞ 90% ያደረሰ ነው። ምናልባት እዚህ ጋር ልብ ብላችሁ አይታችሁ እንደሆነ ብዙ ጊዜ ሪፖርት ስናደርግላችሁ የጂኦግራፊ ከቨሬጃችን 80 ቤት ውስጥ ነው ብዙ ረጅም ጊዜ ላይ ያያችሁት ማለት ነው። ለመጀመሪያ ጊዜ 90 ገብቶ እዚህ የምታዩት በዋናነት ቀደም ብዬ የጠቀስኩት የመሰረተ ልማት ማስፋፋያዎቻችን በተለይ ተደራሽነትን ታሳቢ አድርገን ተደራሽ ባልሆንባቸው የገጠራማ አካባቢ እንደዚሁም ሌሎች አካባቢዎች ይህን በመስራታችን የፖፑሌሽን ከቨሬጁ ብቻ ሳይሆን በዋናነት የጂኦግራፊክ ከቨሬጁን በዚህን ያህል እንዲያድግ አድርጓል። በኢትዮ ቴሌኮም ብቻ የቴሌ ዴንሲቲ በሀገራችን ማለት ነው 78.8 እንዲሆን አስችሏል ማለት ነው። ይሄ ሌላ ትልቅ የእድገት ጆርኒያችን ጉዟችን ነው ማለት ነው። ሪፎርማችንን እንደ ተቋም ከጀመርንበት እንደምታስታውሱት ራሳችን ሪፎርም አድርገን ዲጂታል ኢትዮጵያን እውን የማድረግ ጉዞ ነው የጀመርነው የነበርነው። ስንጀምር የነበረን 37.9 ሚሊዮን ደንበኛ ነው። በነዛ ማስፋፊያዎች ሁሉ የ4G የ5G የኔትወርክ ማስፋፊያ አድርገን ዛሬ ላይ እንግዲህ 90 ሚሊዮን ደርሰናል። በሁለቱም ስትራቴጂዎቻችን የደንበኞቻችን ቁጥር እያደገ ነው የነበርነው። አሁንም ለማስታወስ ኩባንያችን ከ2022 ኦክቶበር ጀምሮ ሁላችሁም እንደምታስታውሱት በውድድር ገበያ ላይ ነው ኦፕሬት እያደረገ ያለው። በውድድር ገበያም ሆኖ እድገቱን አሁንም አስቀጥሏል ማለት ነው። የደንበኞቻችን ቁጥር ብቻ ሳይሆን ያደገው በኢንዱስትሪያችን መለኪያ የ90 ቀን አክቲቭ ዩዘርስ የምንላቸው እንደዚሁም ደግሞ የ30 ቀን አክቲቭ ዩዘርስ የምንላቸውም እንደዚሁ በተመሳሳይ የነሱም ቁጥር አድጓል ማለት ነው። ይሄ ለኩባንያችንም አጠቃላይ እድገት ትልቅ አስተዋጽኦ እያደረገ ነው ማለት ነው። አንዱ ትልቁ ማይልስቶናችን እንግዲህ እንደምታዩት የፊክስድ ብሮድባንድ ተጠቃሚዎቻችን 1 ሚሊዮን መድረስ ነው ማለት ነው። ይሄ ረጅም ጊዜ እንደምታስታውሱት በርካታ መሰረተ ልማቶችን እንግዲህ ማስፋፊያ ስናደርግ ቆይተናል። ሪፎርሙን ስንጀምረው ከነበርንበት አሁንም 1 ሚሊዮን አሁን ላይ ደርሷል ማለት ነው። እድገቱ እንደምታዩት ነው። ልዩ የሚያደርገው የፊክስድ ብሮድባንድ እድገት እንደምታውቁት በተለይ እንደ ኢትዮጵያ አፍሪካ ላሉ ሀገራት ለጂዲፒው የሚኖረው ኮንትሪቢዩሽን በጣም ከፍተኛ ነው ማለት ነው እንደምታውቁት ማለት ነው። ስለዚህ በሶስቱም ስትራቴጂያችን ይህ አድጎ ትልቅ ለውጥ አለው ብለን የምንወስደው አንዱ ቀደም ባለው ጊዜ አብዛኛው ደንበኞቻችን የኮፐር ተጠቃሚዎች ናቸው የነበሩት። 1 ሚሊዮን ከደረሱት ደንበኞቻችን መካከል 443298ቱ የፋይበር ተጠቃሚዎች ናቸው ማለት ነው። ኮፐር ላይ ሳይሆኑ ፋይበር ላይ ናቸው ማለት ነው። ይሄ በቀላሉ የዲጂታል አገልግሎቶችን መጠቀም እንዲችሉ ሎ ላተንሲ አገልግሎት የሚሰጡ ከኛ ወስደው ብሮድባንዳቸው ላይ ተጠቅመው አገልግሎት ለሚሰጡም ትልቅ እንደምታ ያለው ለዲጂታል ኢትዮጵያም ትልቅ ፋይዳ ያለው ጉዳይ ነው ማለት ነው። አጠቃላይ እንዴት ነው የምናየው
የግሮዝ ጆርኒያችን ምንድነው የሚመስለው የሚለውን ማየት ያስፈልጋል። እንደምታውቁት እንግዲህ ትራንስፎርሜሽን ጉዞ ነው፣ ረጅም ጉዞ ነው። ስለዚህ ጉዞ ጤናማ ነው ወይ፣ ጉዞ በእድገት ነው ወይ እየቀጠለ ያለው የሚለውን ደግሞ እንፈትሻለን፣ እናያለን። ለእናንተም እንደዚሁ ለማጋራት እንፈልጋለን። ስለዚህ ኢንዴክሱን እንደምታዩት እንግዲህ እድገታችን ሪፎርማችን ከጀመርንበት እንግዲህ በ2.38 እንደዚሁ እንግዲህ መልቲፕላይ ስታደርጉት ማለት ነው ወይም ደግሞ 137% ያደገበት ነው። ይሄ በሁሉም ዘርፍ ከፊክስድ ድምጽ አገልግሎት ውጪ ይሄ የደንበኞች ፍላጎት ወደ ሞባይል በመዞሩ ምክንያት ከዛ በተረፈ ባለው ግን እንደምታዩት የኢትዮ ቴሌኮም ጉዞ እንደዚሁ በከፍተኛ እድገትና ድምቀት ቀጥሏል ማለት ነው። ይሄ በኢንዱስትሪያችን ከፍተኛ የሚባል ወይም ደግሞ የላቀ የሚባል አፈጻጸም ሳይንገራቀጅ በእድገት ማስቀጠል ትልቅ ስኬት ነው። በተለይ በውድድርም ገበያ ማለት ነው። የውድድር ገበያ ብዙ ትርጉም ስላለው ማለት ነው። የሌላኛው ትልቁ ስራችን የነበረው እንግዲህ እነዚህን ደንበኞቻችንን በአዳዲስ ምርትና አገልግሎት ማገልገል፣ በተለይም ደግሞ ህይወትን የሚያቀል ለኢንተርፕራይዝ ደንበኞቻችንም እንደዚሁ አሰራር ስርዓታቸውን የሚያዘምን የሚያቀላጥፍ ምርትና አገልግሎት ማቅረብን ታሳቢ ያደረገ በርካታ ስራዎች ተከናውነዋል። በበጀት ዓመቱ 475 የሚሆኑ እንደዚሁም ፕሮዳክቶችን ለደንበኞቻችን አቅርበናል። ከዚህ ውስጥ 193 የሚሆኑት እንግዲህ አዲስ ናቸው። ነባሮቹንም ደግሞ ከውድ ደንበኞቻችን በምናገኘው ግብአት መሰረት ማሻሻያ አድርገናል ወደ 197ቱ ላይ ማለት ነው። በአጠቃላይ እነዚህን ፕሮዳክቶች ካያችኋቸው ቀደም ባለው ጊዜ ጥቂት ፕሮዳክቶቻችን ከዳታና ኢንተርኔት እንደዚሁም ከድምጽ አገልግሎት ጋር ብቻ የተቆራኙ የነበሩ ቢሆንም አሁን ላይ ስታዩት ግን ዳይቨርሲፋይ ያደረገ ሰፊ የፕሮዳክትና ሰርቪስ ፖርትፎሊዮ ነው ያለን ማለት ነው። በተለይም ደግሞ ፈጠራን የተላበሰ አዳዲስ እይታንም ያካተተ ደንበኞቻችንን ለማርካት ታሳቢ ያደረገ ኢምፓወር የሚያደርግ በርካታ አገልግሎቶችን አቅርበናል ማለት ነው። ለቢዝነስ ኮንቲኒቲ የምንላቸው እንደዚሁም ለኮንሱመሩ ለሰፋ ላለው ለደንበኛችንና ለኢንተርፕራይዛችን የፊንቴክ ዲጂታል ላይፍ ስታይል የምንለው የመሳሰሉና የክላውድ ሰርቪሶችን ጨምሮ ለደንበኞቻችን አቅርበናል። ካስታወሳችሁ መግቢያ ላይ እንደገለጽኩት ኩባንያችን ከያዛቸው የስትራቴጂክ እቅዶች መካከል አንዱ ቢዝነስ እንደዚሁም ደግሞ ሬቨኒው ስትሪሞቻችንን ዳይቨርሲፋይ ማድረግ ነው። ፕሮዳክትና ሰርቪሶቻችን ይህንን በማድረግ ቀጥለዋል ማለት ነው። የፕሮዳክትና ሰርቪስ በዋናነት ኢትዮ ቴሌኮም እንዴት ነው ኢኖቬቲቭ እየሆነ እየቀጠለ ያለው አዳዲስ አማራጮችን ለደንበኞች እያቀረበ ነው ወይ የሚለውን ስናየው እንግዲህ በሪፎርሙ ዘመን ሁሉ እንደምታዩት ፕሮዳክትና ሰርቪስም እንደ መሰረተ ልማታችን እንደ ደንበኛችን ሁሉ በእድገት ቀጥሏል ማለት ነው። ማደግ ብቻ ሳይሆን ደግሞ አዳዲስ እይታዎችንም ታሳቢ አድርጎ የመጣ ነው። ደንበኞቻችንን ኢምፓወር እያደረገ ነው ያለው ማለት ነው። ደንበኞቻችን የምናቀርባቸውን አገልግሎቶች እንዲጠቀሙ ለማስቻል በተለይ እንደምታውቁት በእኛ ኢንዱስትሪ ስማርትፎን ኢንተርኔት እያስፋፋን 4Gን 5Gን እያስፋፋን ስማርትፎን ወሳኝ ሚና ነው የሚጫወተው ማለት ነው። የዲጂታል ሰርቪሶችን ተደራሽ ለማድረግ ማለት ነው። ገበያው ከሚያቀርበው ባሻገር ኢትዮ ቴሌኮም ሁልጊዜም በበጀት ዓመቱ ዲቫይስ ለማቅረብ እቅድን ይይዛል። በዘንድሮ ለየት የሚያደርገው ከሌላ ገበያ ላይ ወይም ከሌሎች አምራቾች ገዝተን ለደንበኞቻችን የምናቀርበው እንዳለ ሆኖ ከሌሎች ፓርትነሮቻችን ጋር በተለይ የስማርትፎን አፎርዳቢሊቲንና አክሰሲቢሊቲን ለማሳደግ የምንሰራው ስራዎች ሁሉ እንደተጠበቁ ሆኖ ዘንድሮ ራሱ የወሰደው ትልቅ ኢኒሼቲቭ አለ። ሁላችሁም እንደምታስታውሱት ኔክሰስ የተሰኘ ደግሞ በተለይ ክላውድ ፎን ስማርትፎን የምንለው ክላውድ ፎን ኢንትሮዲዩስ አድርገናል፣ ለገበያ አብቅተናል። ይሄ በዋናነት የስማርትፎን ውድ ከመሆኑ ጋር ተያይዞ ወደ ዲጂታል ዓለሙ ወደ ዲጂታል ኢኮኖሚ ለመቀላቀል ችግር ለሆነባቸው ደንበኞቻችን ትልቅ ፋይዳ ያለው ጉዳይ ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ በርካታ ስራዎችን ሰርተናል። የዲጂታል አገልግሎቶችን ደግሞ እንዲጠቀሙ ደንበኞቻችንን በዚህ በጀት ዓመት ለመጀመሪያ ጊዜ ያስጀመርነው ከስተመር ኤዱኬሽን የምንለው ደንበኞቻችንን እንደዚሁ ማብቃት ብለን ልንወስደው እንችላለን። ከጄሲኤምኤ ጋር በመተባበር ነው ይሄንን የምንሰራው። ለመጀመሪያ ጊዜ ነው ስራውን የጀመርነው። ምን ማለት ነው ካላችሁ ኢትዮ ቴሌኮም እንደምታውቁት በርካታ ቻናሎች አሉት። ኮንታክት ሴንተር አለው፣ ሰርቪስ ሴንተሮች አሉት፣ የተለያዩ ቻናሎች አሉት። እነዚህን ሁሉ ቻናሎች ተጠቅመን የሜንቴናንስ ቲሞቻችንን የኮሙኒኬሽን ቲሞቻችንን በመጠቀም ደንበኞቻችንን እንዴት የዲጂታል ሰርቪሶች መጠቀም እንደሚችሉ የማስተማር ስራን አከናውነናል ማለት ነው። ፕሮዳክትን ማስተዋወቅ አንድ ነገር ነው።
አገልግሎትን ግን እንዴት መጠቀም እንደሚችሉ ማስተማር ደግሞ ሌላ ትልቅ ኢንተርቬንሽን ነው ማለት ነው። ስለዚህ ያቀርነው የነበርነው ወደ 17.7 ሚሊዮን ደንበኞች እናሰለጥናለን ብለን ነው ያሳካነው 30.7 ሚሊዮን ነው። ይህ በመሆኑ ምክንያት ግን ከቁጥሩ ባሻገር ዋናው ጉዳይ ምንድን ነበር ፋይዳው ነው። አሁን ላይ የዲጂታል ሰርቪስ ከዚህ ቀደም የማይጠቀሙ ደንበኞች እነዚህ በተለይ ያሰለጠናቸው ማለት ነው ተለማምደው አንዳንዴ ፍርሃትም ሊሆን ይችላል እንዴት እንደሚጠቀሙ ባለማወቅም ሊሆን ይችላል ሳይጠቀሙና ከዲጂታል ኢኮኖሚ ተጠቃሚ ሳይሆኑ ይቀራሉ ማለት ነው። ወደ ኋላ እንዳይቀሩ ይሄን በማድረጋችን የኢንተርኔት አጠቃቀማቸው የሞባይል ማኒ የምንለው አገልግሎት ወይም ደግሞ የፋይናንሻል አገልግሎትን ጨምሮ መገልገል እንዲችሉ እድል ፈጥሮላቸዋል ማለት ነው። በበጀት ዓመቱ በርካታ ስራዎችን ያከናወነው ለደንበኞቻችን ተደራሽ መሆንን ሁል ጊዜ በመሰረተ ልማታችን ብቻ ሳይሆን ኢትዮ ቴሌኮም እንግዲህ በመላው ሀገሪቱ ነው ኦፕሬት የሚያደርገው ፕሬዘንስ ያለው ማለት ነው። ተደራሽነታችንን በአካል ብቻ ሳይሆን በዲጂታልም አክሰሰብል እንድንሆን ዘመን ገበያን ጨምሮ አገልግሎቶቻችን ደንበኞቻችን እንዲያገኙ እናደርጋለን ማለት ነው። ወደ 146 የሚሆኑ ደግሞ ዘንድሮ ላይ ፕሬዘንሳችንን በተጨማሪ ማለት ነው አሳድገናል ማለት ነው። ከፓርትነሮቻችንም ጋር ራሳችንም የምንገነባቸውን የሰርቪስ ሴንተሮችን ጨምሮ ይሄ በተለይም አንዳንድ ከተሞቻችን ላይ በርቀት ላይ ነበርነውን የራሳችንም ሰርቪስ ሴንተሮች እየገነባን ለደንበኞቻችን ይበልጥ ተደራሽ እንድንሆን አድርገናል። አገልግሎቶቻችንን ወደ ዘመን ገበያን በማምጣት በቀላሉ ዲቫይሶችን ጨምሮ ማለት ነው ደንበኞቻችን እንዲያገኙ አድርገናል ማለት ነው። ይሄ ደንበኞችን ተደራሽ ለማድረግ የምናደርገው ሰፊ ማስፋፋት ጋር ታሳቢ የተደረገ ነው ማለት ነው። ይህን አድርገን እንግዲህ በበጀት ዓመቱ ለ21.7 ሚሊዮን የሚሆን ሽያጭ አከናውነናል። የቅዳችን 117% ነው ማለት ነው። ትልቁ እዚህ ጋር እንድትይዙልኝ የምፈልገው አንዱ 20 ሚሊዮን የሚሆኑ እንግዲህ በተለይ የሞባይል ድምጽ አገልግሎት ሽያጭ አከናውነናል ማለት ነው። የቴሌኮም ኢንዱስትሪው እንደምታውቁት ደንበኞች ይቆያሉ፣ ይወጣሉ፣ ሲም ካርድ ይጠፋል፣ ሪፕሌስ ይደረጋል፣ አዳዲስ ደንበኞች ይገባሉ። እነዚህ ሁሉ የሽያጭ አገልግሎቶች ናቸው ማለት ነው። ይሄ በመላው ሀገራችን ነው ያደረግነው። እንደዚሁም ደግሞ ወደ 827,000 የሚሆኑ ዲቫይሶችን ለደንበኞቻችን አቅርበናል። ስብጥሩንም እንደምታዩት ነው። ትልቁን ሼር የሚይዘው እንግዲህ ወደ 63% የሚሆነውን የሞባይል ሃንድሴት ነው ማለት ነው። እዚህ ውስጥ ስማርትፎንን ጨምሮ ማለት ነው። ሌላኛው ትልቁን የሚይዘው የፊክስድ ብሮድባንድ ዲቫይስ ነው። ይሄ ቀደም ብዬ እንደጠቀስኩት ለዲጂታል ኢትዮጵያ ካለው ትልቅ ትርጉም አንጻር አሁንም ወደ 212,000 የሚሆኑ የፊክስድ ብሮድባንድ ዲቫይሶችን አቅርበናል። ኔክሰስ ለመጀመሪያ ጊዜ ገበያ ላይ ቀረበ። ከስያሜው ጀምሮ ኢትዮ ቴሌኮም ኦን የሚያደርገው አንዱ ትልቁ ኢንተርቬንሽናችን ነው። በተለይ የስማርትፎን አፎርዳቢሊቲ እና አክሰሲቢሊቲ ለማረጋገጥ ብለን ወይም ደግሞ ለመጨመር ብለን ያመጣነው ነው ማለት ነው። በዚህ በጀት ዓመት ነው ኢንትሮዲዩስ ያደረግነው። በአጠረ ጊዜ ማህበረሰባችንም ተረድቶት እንግዲህ 89,000 ሽያጮች ተከናውነዋል። ቀደም ብዬ ካሳየኋችሁ የዲቫይስ ሽያጮች 10% ሪፕሬዘንት ያደርጋል። ገና ከመጀመሩ ይሄ መሆኑ እንደ ትልቅ ስኬት ነው የምንወስደው። ነገር ግን ገበያው ሰፊ እንደመሆኑ የኢንተርኔት ተጠቃሚዎቻችን አሁንም ስማርትፎን የሚያስፈልጋቸው በርካቶች ስላሉ ይሄንን አስፍተን በኔክስት ሆራይዘን ሁለተኛ ዓመት ደግሞ የምንቀጥል ይሆናል። አሁንም የዲቫይስ አቅርቦትን በተለይ የስማርትፎን ተደራሽነትን ለማስፋት ከተለያዩ ፓርትነሮቻችን ጋር ባንኮች ጋር በአጋርነት እንሰራለን። ዲቫይስ ፋይናንሲንግ ብለን ያወጣነው አንዱ ኢንተርቬንሽን አለ። በምንፈልገው ያህል እንኳን ያላደገ ቢሆንም ይሄኛውም ሌላኛው ትልቁ ኢንተርቬንሽናችን ነው፣ የስማርትፎን አዶፕሽንን ለመጨመር ማለት ነው። በአጠቃላይ ዛሬ ላይ ኔትወርካችን ላይ 92 ሚሊዮን ዲቫይሶች ኮኔክትድ ናቸው። እንደምታውቁት ደንበኞች ቁጥር 90 ብዬ ነው የጠቀስኩት። ምን ማለት ነው እንዳትሉ፣ ግር እንዳትሰኙ፣ ዲቫይስ ከአንድ በላይም ልትይዙ ስለምትችሉ ማለት ነው። ከዛ ውስጥ ደግሞ ጥሩ ነገሩ 88 ሚሊዮን ዲቫይሶች አክቲቭ ናቸው ማለት ነው። ስለዚህ ይሄ በአጠቃላይ ከደንበኛና ደንበኛ ነክ ከሆኑ ጉዳዮች አንጻር ነው። አሁንም ቢዮንድ ኮኔክቲቪቲ ከምንሰጣቸው አገልግሎቶቻችን መካከል የኢንተርፕራይዝ አገልግሎቶቻችን ናቸው። ኢንተርፕራይዝ የምንላቸው እንግዲህ እንደ ደንበኞቻችን ባህሪ ቨርቲካልስ የምንላቸው በተለይም ለሀገራችን ትልቅ እድገት ወይም ደግሞ የኢኮኖሚ አስተዋጽኦ ያላቸው ቨርቲካሎች የምንላቸው ለምሳሌ አግሪካልቸር፣ ጤና እያልን ትምህርት እያልን ቨርቲካል እንላቸዋለን። እነዚህን ሴክተሮች ኢምፓወር ማድረግ ለነሱ በሚያስፈልጋቸው ልክ ወይም ደግሞ ችግራቸውን በሚፈታ ኢምፓወር በሚያደርጋቸው ልክ ኢንተርፕራይዝ ሶሉሽኖችን እየቀረጽን በበጀት ዓመቱ አቅርበናል።
በርካታ ትራንዛክሽኖችም እንደዚሁ ተፈጽመዋል ማለት ነው። የምታዩዋቸው እንግዲህ ስማርት ኤዱኬሽን፣ ስማርት አግሪካልቸር የምንላቸው በርከት ያሉ እንደዚሁም ቴሌክላውድ ላይ ያሉ የክላውድ ሰርቪሶችን ጨምሮ ለኢንተርፕራይዞቻችን ስናቀርብ ቆይተናል ማለት ነው። ቢዮንድ ኮኔክቲቪቲ ከምንላቸው መካከል ነው።